ስላለባችሁ ማለት ነው። በፊት ሌክቸር 1 እና 2 ላይ ስለ ስኩዌር ሩትስ አይተናል። አሁን ደግሞ የምናየው በሌክቸር 3 ስለ ኪዩብ ኤንድ ኪዩብ ሩትስ እንዲሁም ኪዩብ ኦፍ ራሽናል ነምበር ኤንድ ኪዩብ ሩት ኦፍ ራሽናል ነምበር ማለት ነው። ስለዚህ ኪዩብ ምንድነው፣ ኪዩብ ሩት ምንድነው የሚለውን ነው የምናይ ማለት ነው። ስለዚህ ስኩዌር እና ስኩዌር ሩት ከገባችሁ ይሄኛው በጣም ሲምፕል ተርም ነው ማለት ነው። ስለዚህ ኪዩብ ማለት ነው አንድን ቁጥር ራሱን በራሱ 3 ጊዜ ማባዛት ማለት ነው። ለምሳሌ ኤክስኪዩት ከተባላችሁ ኤክስን ራሱን በራሱ 3 ጊዜ አባዙ እንደማለት ነው። ስለዚህ ኤክስ ታይምስ ኤክስ ይሆናል ማለት ነው። ለምሳሌ ኤክስ እኩል ነው 2 ከሆነ ኤክስ ኪዩድ ሲሆን ስንት ይሆናል? 2 ሲባዛ በ2 ይሆናል 2 በ2 4 4 በ2 8 ማለት ነው። ሌሎችም በተመሳሳይ ማይነስ ከሆነ ልክ ማይነስ ይሆናል ማለት ነው። -4 ለምሳሌ -4 ታይምስ -4 ታይምስ -4 ይሆናል ማለት ነው። ስለዚህ ስንት ይሆናል? -16 ታይምስ ማይነስ ያው ፕላስ ይሆናል። ከዛ ታይምስ -4 ስታደርጉት ኔጌቲቭ ይሆናል ማለት ነው መጨረሻ ላይ። ስኩዌር ከሆነ ኦልዌይስ ዘ ስኩዌር ኦፍ ኤኒ ነምበር ኢዝ ፖዚቲቭ ብለናል። ኪዩብ ግን ከሆነ ሳይኑ እንደጠበቀ ይሆናል ማለት ነው። ኔጌቲቭ ከሆነ ኔጌቲቭ ይሆናል፣ ፖዚቲቭ ከነበር ፖዚቲቭ ይሆናል ማለት ነው። ፎር ኤግዛምፕል -1/4ን ኪዩብ ስታደርጉት ምንድነው? ኔጌቲቭ ይሆናል ማለት ነው። ኔጌቲቭ ነው መጀመሪያ ተሰጣችሁ፣ ስለዚህም ኔጌቲቭ ይሆናል። ይሄ ምንድነው የምታደርጉት? -1/4ን ራሱን በራሷ ማባዛት ማለት ነው። እንዴ 3 ማለት ነው። which of the following numbers are written as x cubed? እንደዚህ x cubed ብለን መጻፍ የምንችለው ቁጥር ከነዚህ ውስጥ የትኛው ነው የሚላችሁ። እንደዚህ ከሆነ ደግሞ ምን መጠቀም ነው? ፋክተር 3 ማለት ነው። ለምሳሌ 8 በ2 ታካፍላላችሁ 4 ጊዜ ይደርሳል። 4ን ደግሞ በ2 ታካፍሉ 2 ጊዜ ማለት ነው። ስለዚህ ስንት ይሆናል ማለት ነው? 8 ማለት to the power of 3 ወይም 2 cubed ማለት ነው። ስለዚህ in the form of x cubed መጻፍ ይቻላል ማለት ነው። ሌላኛው 64 ይላችኋል። 64ን ተመሳሳይ ያርጋችሁ መጻፍ ነው። 64ን ደግሞ ልክ በሁለት ከትንሹ ፕራይም ፋክተር ነው መጀመሪያ ያለባችሁ። በ2 32 ይሆናል። በ2 16 ማለት ነው። በ2 ደግሞ 8 16 ይሆናል። በ2 8 ማለት ደግሞ እዚህ ጋር to the power of 3 ነው። ይሄ to the power of 3 ወይም ደግሞ 1 2 3 4 5 6 ያ ማለት to the power of 6 ማለት ነው። እንዴት አድርጋችሁ መጻፍ ትችላላችሁ? to the power of 2 the power of 3 ማለት ነው። ስለዚህ 64 ማለት ምን ማለት አድርጎ መጻፍ ይቻላል? 4 ኪዩድ አድርጋችሁ መጻፍ ትችላላችሁ ማለት ነው። 121ንም ተመሳሳይ ፋክተር 3 ነው የምትጠቀሙ። እንደዚህ አይነት ጥያቄ ስትጠየቁ ፋክተር 3 121 አሁን ድምራቸው ዲጂት ነምበሩ 1 ሲደመር 2 3 ሲደመር 1 4 ማለት ነው። ስለዚህ ለ3 አይካፈልም፣ ለ2 አይካፈልም። ስለዚህ በ11 ነው የሚለው 11 በ11 ስታካፍሉ 11 ታገኛላችሁ። ስለዚህ 121 ማለት 11 ስኩዌር ነው ማለት ነው። ስለዚህ በኪዩድ ማስቀመጣችሁ ማለት ነው። 729ንም እንደዚሁ ያርጋችሁ። አሁን 7 ሲደመር 2 9 9 ሲደመር 9 18 ደግሞ የ3 ብዜት ስለሆነ ይሄንን በ3 ታካፍላላችሁ ማለት ነው። እንደዚህ ያደርጋችሁ 3 ተርሞችን ተመሳሳይ ወንዶችን 3ቱን ተወስዱና ኪዩድ ታደርጋላችሁ ማለት ነው። አሁን ለምሳሌ 2 ከሆነ 2 ኪዩድ እንደሚሆነው ማለት ነው። 27 2700ንም በተመሳሳይ ልክ በስንት ይካፈላል? 2 ሲደመር 7 9 ለ3 ይካፈላል። ስለዚህ በ3 ቢጀምሩ በ3 ታካፍሉ ስንት ይሆናል? 900 ማለት ነው። 900 ይሆናል። እንደገና በ3 ታካፍሉት 300 ይሆናል። ከዛ በ300 ማለት ነው። ስለዚህ 3 ኪዩድ ታይምስ 100 አድርጋችሁ መጻፍ ትችላላችሁ። 3 ኪዩድ ታይምስ 100 ግን በx the power of 3 መጻፋችሁ ማለት ነው። እነዚህም በኋላ እናያቸዋለን። ፐርፌክት አይደለም ማለት ነው። ፐርፌክት ኪዩድ ወይም ፐርፌክት ኪዩብ ነው ለማለት በዚህ ፎርም መጻፍ አለብን። ለምሳሌ 64 ማለት 4 the power of 3 እንዳልነው ማለት ነው። ሌላ ዴፊኒሽን አለ። a cube number is a number obtained by multiplying a number by itself 3 times። ልክ ስኩዌር ስንል 2 ታይምስ እንዳለው ኪዩብ ከሆነ ደግሞ ምንድነው 3 times። for example 1 times 1 times 1 1
ስለዚህ ወይም 1 ኪዩብ 2 ታይምስ 2 ታይምስ 2 8 ያ ማለት ቱ ዘ ፓወር ኦፍ 3 እንደዚህ ያርጋችሁ መጻፍ ትችላላችሁ ማለት ነው። 3 ታይምስ 3 ታይምስ 3 27 ስለዚህ 27 ምንድነው ኪዩብ ነው ማለት ነው። የማን ነው እንትኖቹ 3 በ3 ጊዜ ሲባዛ ማለት ነው 64 ማለት 4ን 3 ጊዜ ማባዛት ማለት ነው። ልክ አክቲቪቲው ነው ተመሳሳይ ነው። ኤክስ ኪዩድ ፈልጉ ከተባላችሁ ከዛ ኤክስ ደግሞ 2 ነው ከተባለ ኤክስ ኪዩድ ማለት ምንድነው ብያችኋለሁ ኤክስን 3 ጊዜ ማባዛት ኤክስ ታይምስ ኤክስ ታይምስ ኤክስ ስለዚህ 2ን 3 ጊዜ ታባዛላችሁ ማለት ነው። 2 በ2 4 4 በ2 8 በተመሳሳይ ሌሎችም ትሰራላችሁ -4 ስለዚህ ማይነስ ካለ ማይነሱን እንዳለ ነው የምትሉት ማለት ነው። አሁን ስኩዌር ላይ ብያችኋለሁ። አሁን እዚህ ጋር ኤክስ ስኩዌር ፈልጉት ባርናሩ ኔጌቲቭም ፖዚቲቭም ቢሰጣችሁ መጨረሻ ላይ የሚሆነው ምንድነው ፖዚቲቭ ነው። እዚህ ጋር ግን ኪዩብ ላይ 3 ጊዜ ስለሆነ የምታባዙት ኔጌቲቭ ይሆናል ማለት ነው። ምክንያቱም -4 ታይምስ -4 ፖዚቲቭ ይሆናል። ፖዚቲቭ ታይምስ ኔጌቲቭ ይሆናል ማለት ነው። ስለዚህ ቁጥሮችን ማባዛት ነው፣ ሌላ አዲስ ነገር የለውም። ይሄም 0.02 ታይምስ 0.02 ታይምስ 0.02 ነው የምታደርጉት። 2 ሲባዛ በ2 4 4 በ2 8 ካደረጋችሁ በኋላ ከነጥብ በኋላ ስንት ዲጂቶች አሉ ወደሚለው ስትሄዱ 1 2 የዚህኛው 2 አለ ይሄኛው 2 2 2 ስለዚህ 4 6 አለ ማለት ነው። ስለዚህ ነጥቧን ከዚህ ጀምራችሁ 6 ማንቀሳቀስ ማለት ነው። እነዚህ ነው ከዚህ በፊት ትችላላችሁ ተብሎ ስለሚታሰብ ነው። ሌላው 2/3 ይላል። 2/3 ነው 3 ታይምስ ማባዛት ነው። 2/3 ታይምስ 2/3 ታይምስ 2/3 ምንድነው የምታደርጉት? ለአሉም በላሉ ታቱን ከታቱ ጋር 2ም በ2 ሲባዛ በ2 ሲባዛ በ2 3 ሲባዛ በ3 ሲባዛ በ3 አድርጋችሁ ጽፋላችሁ ማለት ነው። ሌላኛው ምንድነው እዚህ ጋር ያለው ሮ ካልኩሌሽን ይባላል። ያው ማለት በማጠጋጋት ማለት ነው። could be carried out for approximates and check the result in q of rational number. Such approximation depend on rounding of decimal number. ስለዚህ በዴሲማል ነምበር አፕሮክሲሜት ካደረጋችሁ በኋላ q ማድረግ ማለት ነው። rounding process is estimating ወይም ደግሞ approximating particular number in context ነው። ይሄን ለማጠጋጋት በፊት የምታውቁት ነው። ከ5 ካነሰ ወደ ታች ወደ 0 ታጠጋጉታላችሁ። ከ5 እና ከ5 በላይ ከሆነ ደግሞ ቀጥሎ ወዳለው ቁጥር ታጠጋጋላችሁ ማለት ነው። ለምሳሌ ኤክስ ኪዩድን ፈልጉት ተባሉና ኤክስ 3.2 ቢሰጥ አፕሮክሲሜት ከተባለ ይሄ ወደ ስንት ነው የምታጠጋጉት? ወደ 3 ነው ማለት ነው። ምክንያቱም እቺ 2 ናት። 2 ደግሞ ከ5 በታይ ስለሆነች 3 ይሆናል ማለት ነው አፕሮክሲሜት ቫልዩ። ስለዚህ ኤክስ ኪዩድ ማለት 3ን 3 ጊዜ ማባዛት ማለት ነው። በተመሳሳይ ቢለ 4.057 አሁን እዚህ ጋር በእንትን መሰጠት አለበት። ስንት ዴሲማል ፕሌስ 1 ዴሲማል ፕሌስ ነው ወይስ እንዴት ነው የምታጠጋጉት የሚለው ነገር አለበት። ግን ብዙ ጊዜ ወደ ኢንቲጀር ነው እንድትቀይሩት የሚፈልገው። አሁን በእናንተ ሌቭል ወደ ኢንቲጀር እንድታጠጋጉ ነው። ለምሳሌ አሁን 10.6 ሆኖ እንዲሰራ ሊፈልግ ይችላል። 1 ዴሲማል ፕሌስ አፕሮክሲሜሽን ይባላል። ይሄ በእናንተ ግን ወደ ምንድነው የሚቀየረው? ወደ ኢንቲጀር። ምክንያቱም በእናንተ ሌቭል ኢንቲጀር ነው ቁጥርን በቁጥር ማባዛት በነጥብ ሳይሆን በቁጥር። ስለዚህ እንደዛ ከሆነ ወደ 4 ነው የምታዩት ማለት ነው። 1 ዴሲማል ፕሌሷ ስታዩ 0 ናት። ከ5 ታንሳለች 0 ነች ሲጀምር በጣም ታንሳለች። ስለዚህ 4 ይሆናል ማለት ነው አፕሮክሲሜት ቫልዩ። ስለዚህ 4ን ኪዩብ ታደርጉታላችሁ ማለት ነው። በተመሳሳይ ሲ ላይ 10.57 ነው የሚለው 1 ዴሲማል ፕሌስ 5 ነች። ስለዚህ 5 ደግሞ 5 እና ከ5 በላይ ከሆነ ወደ ቀጣይ ታጠጋጉታላችሁ። ስለዚህ እዚህ ጋር 1 ትጨምራላችሁ ማለት ነው። በተመሳሳይ ለምሳሌ 13.67 ብትባሉ ምንድነው የምታደርጉት? 6 1 ዴሲማል ፕሌስ 1 ታያላችሁ። 6 ከ5 ስለምትበልጥ ወደዚህ 1 ቁጥር ትጨምራላችሁ ማለት ነው። ዛት ሚንስ 14 ይሆናል ማለት ነው። ስለዚህ 14 ራሱን በራሱ 3 ጊዜ ታባዛላችሁ ማለት ነው። ግሩፕ ወርክ አለ። ይሄ ግሩፕ ወርክ ምንድነው? የተወሰነ ኮንሴፕት ለማስያዝ ነው የመጣላችሁ። ዲስከስ ዘ ፎሎዊንግ ፓተርን ዊዝ ዮር ግሩፕ። ፓተርኑን አይታችሁ ዲስከስ እንድታደርጉ ነው የሚፈልገው። ለምሳሌ እዚህ ጋር ፈርስት ኦድ ነምበር ማለት ምን ማለት ነው? ለሁለት የማይካፈል ማለት ነው። ለምሳሌ 1 ለ2 መካፈል አይችልም ያለ ቀሪ ማለት ነው። ስለዚህ 1 ኪዩድ ሲሆን 1 ኪዩድ ሲሆን 1 ማለት ነው። በቃ ኪዩብ ማድረግ ትችላላችሁ። 1 ዘ ፓወር ኦፍ ኤኒ ነምበር 1 ነው የሚሆነው። ሌላው 3 + 5 the sum of the next two odd number። አሁን ኦድ ነምበሮች 1 3 5
6 7 9 11 ያለ የሚቀጥል። ስለዚህ እነዚህን ነው እየደመረ ያለው። 3 እና 5ን ደመረ ስንት አገኘ? 8። 8 ማለት ደግሞ ምንድነው? ቱኪዩድ። ቀጥለው ያሉ ደግሞ እነማን ናቸው? 1 3 5 ብለናል። 7 9 11 ነው ያሉ፣ ድምራቸው 27 ነው። ቀጥሎ ያሉ 13 15 17 19። እዚህ ጋር ፈርስት የመጀመሪያ አንዱን ወሰደ፣ እዚህ ጋር ሁለቶችን፣ እዚህ ጋር ሶስቶችን፣ እዚህ ጋር አራቶችን ማለት ነው እያለ አምስቶችን ድምር ይወስዳል ማለት ነው። 21 23 25 27 29 ከዛ ደግሞ 31 ምናምን እያለ እነዚህ ሲወስድ አሁን እዚህ ጋር የሆነ ነገር እያያችሁ ነው ያስባለሁ። 1 ኪዩድ አለ፣ 2 ኪዩድ አለ፣ 3 ኪዩድ አለ፣ 4 ኪዩድ አለ፣ እዚህ ጋር 5 ኪዩድ አለ፣ 6 ኪዩድ፣ 7 ኪዩድ ብትቀጥሉ 8 ኪዩድ ይሆናል። አሁን 55 አለ፣ 57 59 61 63 65 እያላችሁ እዚህ ጋር 7 ነው የ8 ቢሆን ምን ይሆናል? 8 ኪዩድ ይሆናል ማለት ነው። ስለዚህ አሁን ከዚህ ጋር ምንድነው ኦብዘርቭ ያደርጋችሁ ያላችሁት? ምንድነው? በጣም ቀላል ተርም ነው። ፈርስት አሁን 1 ኪዩድ ካለ the sum of the next two odd number ደግሞ 2 ኪዩድ ካለ ቀጥሎ ያሉት ምን ይሆናል ማለት ነው? n ኪዩድ ይሆናል ማለት ነው። what will be the sum of the next 8 odd number? አሁን ከዚህ ሲኬንስ ወይም ከዚህ ነገር ተነስታችሁ የመጨረሻዎች የስምንቱ ኦድ ነምበር ድምር ምን ይሆናል ለሚለው 8 ኪዩድ ይሆናል ማለት ነው። ዘጠኞች ብትባሉ 9 ኪዩድ፣ 10ዎች ብትባሉ 10 ኪዩድ እያለ ይቀጥላል ማለት ነው። ሌላኛው ጥያቄ ምንድነው የሚጠይቃችሁ? how many consecutive odd numbers starting from 1 will be needed to obtain the sum 100? አሁን ድምራቸው 100 የሚሆኑ ስንት ኮንስቲቲቭ ነምበሮች ናቸው? ኦድ ነምበር። እንዲሁም በተመሳሳይ 441 የሚሰጡ ስንት ኮንስቲቲቭ ነምበሮች ናቸው የሚል ነው ጥያቄው። ለምሳሌ 100 የሚሰጡን ለምሳሌ እዚህ ጋር ተሰጥቷቸዋል። የመጀመሪያ አንዱ 1 ነው፣ የሁለቱ 8 ነው፣ የሶስቶች 27፣ የአራቶች 64። ስለዚህ እነዚህን በደምሯቸው ስንት ይሰጧቸዋል? 100 ይሰጣቸዋል ማለት ነው። 1 ሲደመር 8 9 ሲደመር 23 36 36 ሲደመር 64 100 ማለት ነው። ስለዚህ ምንድነው የምታደርጉት? ስንት ናቸው ከተባሉ how many consecutive odd numbers whose sum is 100 ከተባለ 1 + 2 + 3 + 4 ለማለት ስንት ይሆናል ማለት ነው? 6 10 ይሆናሉ ማለት ነው። 10 ቁጥሮች ናቸው። በተመሳሳይ እዚህ ጋር 125 አለ፣ እዚህ ጋር 100 ደርሳችኋል። 225 216 441 ይሆናል ማለት ነው። ስለዚህ ስንት ናቸው ከተባላችሁ እዚህ ጋር ስንት አለ? እዚህ ድረስ 10 አለ፣ 15 21 አለ ማለት ነው። ስለዚህ ይሄ 21 ኦድ ናቹራል ነምበሮች ድምር ስንት ነው ማለት ነው? 441 ይሆናል ማለት ነው። ስለዚህ እንዴት ማወቅ እንችላለን ለሚለው ይሄ ጀነራል እንትን ላይሆን ይችላል፣ ግን ስኩዌር ሩት ነው። አሁን ከዚህ ጋር ስታዩት ልክ እንዴት ነው ይሄ ሲኩዌንስ ወይም ደግሞ ይሄ ፓተርን እየሄደ ያለው የሚለው ስታዩት የመቶዎቹ ወይም 100 የሚሰጡት ስንቶች ናቸው? የዚህ ስኩዌር ሩት ያ ማለት 10ዎች ናቸው ማለት ነው። 201 የሚሰጡንስ 441 የሚሰጡን ደግሞ 21። ከዛ እዚህ ጋር ደግሞ ስንት አለው? እዚህ ጋር 7 አለን ያ ማለት 28 ይሆናል ማለት ነው። የ28ቶች ድምር ደግሞ ስንት ይሆናል? 441 ሲደመር 341 343 ሲደመር 441 ማለት ነው። እነዚህን ሲደምሩ እነዚህን የሚሰጡን ስንቶች ናቸው? 28ቱ ናቸው ማለት ነው። ስለዚህ ይሄንንም ማወቅ ይቻላል ማለት ነው። ራሽናል ነምበር x is called a perfect cube if and only if x ምን ከሆነ ነው? እኩል ነው m cube for some m an elements of rational number ማለት ነው። m rational number ሆኖ x ማለት የm cube ከሆነ x ምን እንለዋለን? ፐርፌክት ኪዩብ እንለዋለን ማለት ነው። ልክ ፐርፌክት ስኩዌር እንዳልነው ማለት ነው። ለምሳሌ ዘ ነምበር 1/827 - 64 125 216 አር ፐርፌክት ኪዩብ ቢኮዝ ለምንድን ነው እንደዚህ ሆኑት? አንድ ማለት አንድ ኪዩብ አድርጎ መጻፍ ይቻላል። 1/8 ማለት ደግሞ 1/2 ኪዩብ ማድረግ ይቻላል። ምክንያቱም 1 ማለት 1 ኪዩብ ነው። 8 ማለት to the power of 3 then 1/2 to the power of 3 ማለት ነው። -64ን ደግሞ -4ን ኪዩብ ብታደርጉት ይሰጣችኋል ማለት ነው። 216ንም 6 125ንም 5 ማለት ነው። ስለዚህ እንደዚህ አድርጋችሁ ፐርፌክት ነው ወይም አይደለም የሚለውን ማወቅ ትችላላችሁ ማለት ነው።
ሌላው ኤክሰርሳይዝ አለ። ዲተርማይን ዌዘር ኢች ኦፍ ዘ ፎሎዊንግ ስቴትመንት ኢዝ ትሩ ኦር ፎልስ ነው የሚላችሁ። ትክክል ነው ወይስ አይደለም የሚለውን ነው የምትመልሱ። ቱ ኪዩድ ማለት 2 ሲባዛ በ3 ነው ይላቸዋል። ይሄ በጣም ኢለመንታሪ ነው። ቱ ኪዩድ ማለት ምንድነው ብለናል? ሁለትን ራሷን በራሷ 3 ጊዜ ማባዛት። ቱ ኪዩድ ማለት 2 ታይምስ 2 ታይምስ 2 ነው። ማይነስ 20 ኪዩድ ማለት ማይነስ 100 ነው ይላቸዋል። ማይነስ የሚለው ጥሩ ማይነስ መሆን አለበት፣ ግን 20ን ኪዩድ ስታረጉት በምንም ታምር አይሆንም። ስኩዌር ስታረጉት ነው የሚሆነው። ስለዚህ 20 ሲባዛ በ20 ሲባዛ በ20። ሌላ እዚህ ጋር ማወቅ ያለባችሁ ኪዩድ የምታረጓት ማንን ነው? 20 ነው። ማይነስ 20 ሳይሆን 20 ከዛ በኔጌቲቭ ታባዙታላችሁ ማለት ነው። ልክ ከዚህ ጋር ይለያል። ማይነስ 3 በቅንፍ ውስጥ ከሆነ ማይነስ 3ን 3 ጊዜ ነው የምታባዟት። እዚህ ጋር ደግሞ ማይነስ 20 ኪዩድ ከተባለ ማይነስ ታይምስ ማይነስ 1 ታይምስ 20 ኪዩድ 20 ነው ኪዩድ የምታደርጉት ማለት ነው። ያ ማለት 20 ሲባዛ በ20 400 400 ሲባዛ በ20 8000 አካባቢ ማለት ነው። 8 ኪዩድ ማለት 64 ሲባዛ በ8 ነው ይላል። የስ ይሄ ፕሮባብሊ ያስኬዳል። ምክንያቱም 64 ማለት 8 ሲባዛ በ8 ነው። ስለዚህ ከዚህ ጋር እኩል ነው ማለት ነው። ይሄ እኩል ናቸው። አጻጻፉን አይደለም የጠየቀን፣ ስለ 8 ሲባዛ በ8 ሲባዛ በ8 ይሆናል ማለት ነው። ይሄኛው 3 ሲባዛ በ3 አራተኛ ኪዩድ ነው የተባለው። 3ን ኪዩድ ስታርጓት 3 ሲባዛ 3 ሲባዛ 3 27 ይሰጣል። it is true but 4ን ኪዩድ ስታርጉት 4 ታይምስ 4 ታይምስ 4 ታይምስ 4 16 አይደለም። ስለዚህ ይሄኛው አይሆንም ማለት ነው። ይሄ ይሆናል 12 ስኩዌር ማለት ኪዩድ ማለት 144 ታይምስ 12 ነው የሚላችሁ። አዎ ነው። ምክንያቱም 144 ማለት ነው 12 ሲባዛ በ12 ነው ማለት ነው። ስለዚህ 12 ሲባዛ በ12 144 ነው። ስለዚህ ሲባዛ በ12 አድርጋችሁ ማግኘት ትችላላችሁ ማለት ነው። ፋይንድ ኤክስ ኪዩድ ኢን ኢች ኦፍ ዘ ፎሎዊንግ ነው የሚለው። ለምሳሌ ኤክስ 4 ሲሆን 4ን ኪዩድ ነው የምታደርጉት። 4 ኪዩድ ማለት 4 ሲባዛ በ4 ሲባዛ በ4 ማለት ነው። 0.5 ታይምስ 0.5 ታይምስ 0.5 ማድረግ ነው። 0.5 ታይምስ 0.5 0.25 ይሆናል። ከዛ ስታባዙ ነው 0.075 አካባቢ። እነዚህ እንዴት ነው የምታባዙ? ዝም ብላችሁ መጀመሪያ 5ን በ5 5ን 3 ጊዜ ታባዛላችሁ። ስለዚህ 5 ሲባዛ በ5 25 25 ሲባዛ በ5 125። ከዛ በኋላ ዴሲማል መልቲፕሊኬሽን ከዚህ በፊት የምታውቁት ይሆናል። የማታውቁት ከሆነ አንዳንድ ቪዲዮዎችን ያው እየገባችሁ የ7ኛ ክፍል የ8ን ምናምን ቤዚክ ነገሮች ስለሆኑ ማለት ነው። ስለዚህ ይሄ ከነጥብ በኋላ ሲባዛ በ0.5 ሲባዛ በ0.5 ታደርጉት 3 ዲጂቶች አሉ። ስለዚህ ነጥቧን አስቲዩም እዚህ ጋር ናት። ስለዚህ ሙቭ ማድረግ ማለት ነው። ሙቭ ስታደርጉት እዚህ ጋር ነው ማለት ነው ነጥቡ። ስለዚህ 0.125 ይሰጣቸዋል። -1/2 ኪዩድ ስታደርጉት ምንድነው? -1/2 ታይምስ -1/2 ታይምስ -1/2 ነው። ስለዚህ -1/8 ይሆናል ማለት ነው። ይሄ ሲምፕል ነው። 3/4ን በተመሳሳይ ሲባዛ በ3 አራተኛ ሲባዛ በ3 አራተኛ ሲባዛ በ3 አራተኛ ዘን ምንድነው የምታደርጉት? ኒሚኔተሩን በኒሚኔተር ዲኖሚኔተሩን በዲኖሚኔተር ታባዛላችሁ ማለት ነው። ሌላ ፋይንድ ዘ አፕሮክሲሜት ቫልዩ ኦፍ ኤክስ ኪዩድ ኢን ኢች ኦፍ ዘ ፎሎዊንግ። አፕሮክሲሜት ቫልዩ ከተጠየቃችሁ ቀደም እንዳልኳችሁ ምንድነው የምታዩት? ፈርስት ዴሲማል ፕሌስ 4ን ታያላችሁ ማለት ነው። 4 ከ5 ካነሰች ጀስት ወደ -3 ይሆናል ማለት ነው። እቺኛዋን 5 ማየት አይጠበቅባችሁ። እቺን ካያችሁ ጀስት እቺን 5 አድርጋችሁ መጀመሪያ እቺ 5 ወደ ስትጠጋገች 5 አድርጋታለች። ደግሞ እቺን -4 እንዳታደርጉ። ቀጥታ የምታዩት ምንድነው? የምታጠጋጉትን ቫልዩ ነው። ፈርስት ዴሲማል ፕሌስ ስለሆነ 4 ነው የምታዩት ማለት ነው። ኢን ጀነራል ደግሞ እንደዚህ አድርጋችሁ ብታዩት 45 እና 55 የትኛው ይሻላል? አሁን 45ን መተውና 45 ብር መተውና 45 ብር መስጠት ማለት ነው። ስለዚህ ይሄኛው ምንድነው የሚሆነው? ወደ -3 ይጠጋጋል ማለት ነው። እዚህ ጋር 4.98 ይላል። ይሄን ስታጠጋጉት 5 ይሆናል። ይሄኛው 0 ነው፣ 0 ይሆናል ማለት ነው። እዚህ ጋር ደግሞ 2.75 ነው። 7 ስታያት ከ5 በላይ ስለሆነች ወደ 3 ይጠጋጋል ማለት ነው። ስለዚህ በዚህኛው አፕሮክሲሜት ካደረጋችሁ በኋላ ዘን ዩ ዊል መልቲፕላይ ኢትሰልፍ 3 ታይምስ ማለት ነው። ሌላ አራተኛ አይደንቲፋይ ዌዘር ኢች ኦፍ ዘ ፎሎዊንግ አር ፐርፌክት ኪዩብ። ፐርፌክት ኪዩብ መሆኑን ቼክ አድርጎ ነው የሚላችሁ። ይሄን ለማድረግ ምንድነው የምታደርጉት? ፋክተር ትሪ መጠቀም ማለት ነው። ፋክተር ትሪ ትጠቀሙና በፐርፌክት ኪዩብ ማለት ኤክስ ኪዩብ ተብሎ የሚጻፍ ከሆነ ፐርፌክት ይሆናል ማለት ነው። ለምሳሌ -125 ይቺ ትታውቃለች። -5 ኪዩብ ይሆናል ማለት ነው ይሄኛው። ስለዚህ ፐርፌክት ኪዩብ ነው ማለት ነው። ሌላው አሁን 42ን ብታዩት አይሆንም። ምክንያቱም 42ን ለምሳሌ በፋክተር ትሪ ብናይ
በሁለት ታካፍሉት ስንት ይሆናል? 21 ደግሞ እንደገና በሁለት አይችልም። ስለዚህ በ3 7 ስለዚህ 2 ታይምስ 3 ታይምስ 7 በኪው አይገለጽም። 60 በተመሳሳይ 60 ለሁለት ስታካፍሉ 30 ይሆናል። 30 በሁለት 15 ስለዚህ የማይሆንም ይሄኛው ሜቢ ይሆን ይችላል 27 ይሆናል። 3 ኪዩድ ይሆናል 3 ኪዩድ 64 ደግሞ ፋክተራይዝ ታደርጉት 4 ሲባዛ በ4 ሲባዛ በ4 ስለዚህ 3/4 ይሆናል ማለት ነው። 216 በፊት ሰርተናል 6 ኪዩድ ይሆናል ማለት ነው። ስለዚህ እንደዚህ አድርጋችሁ መስራት ነው ማለት ነው። what are the consecutive perfect cues which added to obtain the sum of 100 and this ነው የሚላችሁ። ይችኛው ግሩፕ ወርኳል የሰራናት ናት። ስንት ነው ያልነው? 1 ኪዩድ ፕላስ ኪዩድ ናት 2 ኪዩድ ፕላስ 3 ኪዩድ 10 የመጀመሪያዎቹ 10 ብለን እንትን ስላለው ማለት ነው 2 ኪዩድ ፕላስ 4 ኪዩድ ማለት ነው። እነዚህን ብትደምሯቸው ስንት ይሰጧቸዋል? 100 ይሰጧቸዋል ማለት ነው። 441 የሚሰጧችሁ ደግሞ ፕላስ ብላችሁ የሱን ትቀጥላላችሁ 5 ኪዩድ ፕላስ 6 ኪዩድ ማለት ነው። 21 ነበር ያልነው። ስለዚህ የነዚህ ድምር ምን ይሆናል? ይሄን ይሰጣቸዋል ማለት ነው። what are the consecutive perfect cues which added to obtain the sum of 100 እነማን ናቸው? እነዚህ ናቸው ማለት ነው። የ441 ደግሞ የቶች ይሆናሉ? እነዚህ ይሆናሉ ማለት ነው። የነዚህ ኪዩድ ስንደምረው ምንድነው ድምሩ? እነዚህን ቫልዩ ይሰጠናል ማለት ነው። ስለዚህ ኪዩብ እና ኪዩብ እንዴት ነው ፐርፌክት ኪዩብ ምንድነው የሚለውን አይተናል። አሁን ደግሞ ኪዩብ ሩት ኦፍ ራሽናል ነበር። ኪዩብ ሩት ኦፍ ራሽናል ነበር ምንም ቀላል ነው። አሁን ኪዩብ ያደረጋችሁትን ሲንግል ተርሟን ማውጣት ማለት ነው። ኪዩብ ሩት ማለት ዘ ኢንቨርስ ኦፍ ኪዩብ ነው። ዲፋይን አድርጉ ላይ የሚለው ፋይንድ ዘ ኪዩብ ሩት ኦፍ ጆስ ኦፍ ፎሎዊንግ ነበር። ያ ማለት 512ን ማን በማን ቢባዛ ነው የሚሰጠን? ማን በማን ሲባዛ ስንል 3 ተባዝቶ ማለት ነው። ኪዩብ ሩት ከተባለ 3 ጊዜ ተባዝቶ ይሄን ቁጥር ሊሰጠኝ የሚችል ማን ነው? ለምሳሌ እቺኛውን ባልና ያለ 64ን ለምሳሌ ብታዩ 64ን ማን በማን 3 ተባዝቶ ነው የሚሰጠን ስንል 4 ሲባዛ በ4 ሲባዛ በ4 ስንት ነው? 64 ይሰጣል ማለት ነው። ስለዚህ ዘ ኪዩብ ሩት ኦፍ 64 እንዲሆን ማለት ነው 4 ይሆናል ማለት ነው። 2 times 2 times 2 8 ነው። ሶ 2 is the cube root of 8 ያንጽፋለን ማለት ነው። the cube root of a given number is one of the 3 identical factors whose product is the given number. one of the 3 identical factors ተመሳሳይ 3 ነገሮች አሉ 3 ቁጥሮች እነዛ 3 ቁጥሮች ውስጥ አንዱ ማለት ነው። ለምሳሌ 64 የሚሰጠን 4 ሲባዛ በ4 ሲባዛ በ4 ከሆነ 4 cube root of 64 ይሆናል ማለት ነው። 27 ለምሳሌ 3ን 3 ጊዜ አባዝተን የሚሰጠን ከሆነ 3 is the cube root of 27 ማለት ነው። እንዴት ነው ሪፕሬዘንት የሚደረገው? እንደዚህ ራዲካል ብቻ ከሆነ አሁን ልክ እንደዚህ ብቻ ከተሰጣችሁ ኢንዴክሷ 2 ነች፣ ግን ኪዩብድ ሲሆን ኪዩብ ሩት ሲሆን እዚህ ጋር ትጽፋታላችሁ ማለት ነው 3ን። ስለዚህ 27 ስለዚህ 27ን ማን በማን ቢባዛ ነው ራሱ 3 ጊዜ ተባዝቶ የሚሰጠን? በዛ ነው እንትን የምትሉት። the symbol this is called radical sign ነው። the expression ይሄ ደግሞ ይባላል ራዲካል። 3 ምንድነች? ኢንዴክስ ኪዩብ ሩት ማለት ነው። a is radicand። ይሄ ስለ ራዲካል ስትማሩ ይሄን ታስተውሳላችሁ ተስፋ አደርጋለሁ። ይችኛዋ ከሌለች ምንድናት? ስኩዌር ነች። ኢንዴክሷ 2 ነው የምትሆነው ማለት ነው። when no index it is written the radical sign indicates the square root። ኢንዴክስ ከሌለው ስኩዌር ሩት ነው። the relation between cubing and cube root can be expressed as እንደዚህ ነው የሚገለጸው። a ኪዩብ ከተባለ ኪዩቢንግ ኪዩብ ነው ያደርጋችሁት ማለት ነው። ያ ማለት ኤን 3 ጊዜ አባዛችሁት a times a times a ኪዩብ ሩት ከተባለ ደግሞ ምንድነው የሚሆነው? እኛዋን እንደዚህ አድርጋችሁ ታስቀምጧት ኪዩብ ሩት ማለት ነው። ኪዩብ ሩት ማለት እንደዚህ ጋር ታስቀምጧት። ስለዚህ ይሄ ከሆነ እነዚህ ካንስል አውት ይሆናሉ። a ኪዩብ ሩት ነው ማለት ነው እዚህኛው፣ ወይም ደግሞ a cubed to the power of 1/3። ስለዚህ 3 ራዲካል ኪዩብ ሩት ኦፍ a ከተባለ እንዴት ነው ኤክስፖኔንሻል ፎርም ጽፉት 1/3 ማድረጋችሁ መጻፍ ማለት ነው።
a the power of 1 over 3 ኤክስፖነንት ማለት a the power of x ነው። ስለዚህ a the power of 1 over 3 ኤክስፖኔንሻል ፋንክሽን እሱን ሌላ ጊዜ ትማሩታላችሁ። እቺ 3 ከሌለች a the power of 1 over 2 ያርጋችሁ መጻፍ ነው። each rational number has exactly 1 cube root ምንድነው አንድ ኪዩብ ሩት ነው የሚኖረው። ለምሳሌ ኔጌቲቭ 3 ከሆነ ራዲካል ከሆነ አይቻልም፣ ኪዩብ ከሆነ ግን ይቻላል። ስለዚህ የዚህ የራሱ የሆነች አንድ ኪዩብ ሩት አለው ማለት ነው። ስለዚህ ይሄ ኪዩብ ኤንድ ኪዩብ ሩት ነው። ስቴት አናዘር ኔምስ ፎር ዚስ ይላቸዋል። ፎር ዘ ፓወር ኦፍ 1 ኦቨር 3 ማለት ነው ኪዩብ ሩት ኦፍ 4 ማለት ነው። አራይት ዘ ፎሎዊንግ ኢን ኤክስፖኔንሻል ፎርም። ኤክስፖኔንሻል ፎርም ጻፉ ማለት ቅድም እንደተባለው ማለት ነው። ኪዩብ ሩት ኦፍ ኤ ማለት ኤ ዘ ፓወር ኦፍ 1 ኦቨር 3 እንደተባለው ይሄኛው ምን ይሆናል? ቴ ዘ ፓወር ኦፍ 1 ኦቨር 3 አድርጋችሁ ጽፋላችሁ ማለት ነው። ቴ ዘ ፓወር ኦፍ 1 ኦቨር 3 ኪዩብ ሩት ማውጣት ማለት ነው። ይሄኛውንም በተመሳሳይ 0.23 አድርጋችሁ ዘ ፓወር ኦፍ 1 ኦቨር 3 ማለት ነው። ይሄ በኤክስፖኔንሻል ፎርም ጻፉ ከተባለ አይደንቲፋይ ዌዘር ኢች ኦፍ ዘ ፎሎዊንግ አር ፐርፌክት ኪዩብ መሆናቸውን አይደንቲፋይ አድርጎ ነው የሚላችሁ። 3 አይደለችም፣ 6 አይደለችም፣ 8 ነች። 2 ሲባዛ በ2 ሲባዛ በ2 ስለሚሰጠን 64 ይሆናል። 4 ሲባዛ በ4 ሲባዛ በ4 216 ይሆናል። 6 ሲባዛ በ6 ሲባዛ በ6 625 ስንት በስንት 15 ሲባዛ በ15 ሲባዛ በ15 ሜቢ። ስለዚህ እነዚህን አይደንቲፋይ ማድረግ ትችላለች። አሁን 729ን እንደው ከዚህ በፊት ምናልባት የማታውቁት ከሆነ እንዴት ልስራው የሚለውን መጨነቅ የለባችሁ። ምን እንድንመጠቀም ነው? ቀጥታ ፋክተር ትሪ መጠቀም ነው። ፋክተር ትሪ ስትጠቀሙ ደግሞ ዲቪዚቢሊቲ ለ2 አይካፈልም፣ ለ3 ግን ይካፈላል። ስለዚህ 7 አይችልም፣ 2 6 12 ለ3 4 3 ማለት ነው። ስለዚህ አሁን ትደምራላችሁ። 2 ሲደመር 4 6 ሲደመር 3 9። ስለዚህ አሁን ይሄም ለ3 ይካፈላል። በ3 24 ለ3 ስንት ጊዜ ይደርሳል? 8 ጊዜ 3 24 ማለት ነው። ዘን 1 ከዛይንም በስንት ታካፍላላችሁ? በ3 ስንት ጊዜ ይደርሳል? ይሄ 27። አሁን ይሄ ደግሞ በ3 ምንም ማታውቁት ከሆነ ከዚህ በፊት እንደዚህ አድርጋችሁ መጠቀም ትችላላችሁ። ዘን ደግሞ በ3 ፋክተር 3 ማለት ነው። ስለዚህ 3 ስለዚህ 1 2 3 4 5 6 አላችሁ ማለት ነው። ስለዚህ 3 ዘ ፓወር ኦፍ 6 ነው የሚሆነው። አሁን ወደ ኪዩብ ለመቀየር ምንድነው የምታደርጉት? አንድ ላይ ታደርጓቸዋላችሁ 3 ሁለቱን ማለት ነው። ስለዚህ 3 ሲባዛ 3 9 3 ሲባዛ 3 9 3 ሲባዛ 3 9 ያ ማለት 9 ኪዩብ ይሆናል ማለት ነው። ስለዚህ ከዚህ በኋላ 729 ስትባሉ ምን ይመጣል ማለት ነው? አምሯችሁ ላይ 9 ኪዩብ ወይም ደግሞ ዘ ኪዩብ ሩት ኦፍ 729 ከተባላችሁ 9 ይሆናል ማለት ነው። ፋይንድ ዘ ኪዩብ ሩት ኦፍ ዘ ፎሎዊንግ ነበር ይላችኋል። 216 ማን በማን ሲባዛ ነው የሚሰጠን ብለናል። 216ን 6 ሲባዛ በ6 ስንት ነው? 36 ሲባዛ በ6 ስንት ነው? ይሄን ማባዛት። እናንተ ግን ቁጥሮችን አንድ ያዟቸው። የተወሰኑትን ብትይዙ ያዛት ማች አይወዳችም። 6 በ6 36 6 እንጽፌ 3 አለኝ። 6 በ3 18 ከ3 ጋር 216። ስለዚህ ዘ ኪዩብ ሩት ኦፍ 216 እንዲሆናል 6 ይሆናል ማለት ነው። የነዚህም በተመሳሳይ የ0 0 ነው። እቺ ቀላል ስለሆነች ልስራላችሁ። የአንድ ሺህ ደግሞ 10 ዘ ፓወር ኦፍ 3 ነው። ይሄ 10 አንድ ሺህ የምትሰጡ 10ን በ10 ታባዙ ነው። ስለዚህ በሌክቸር 3 ምን አይተናል ማለት ነው? ኪዩብ አይተናል። ኪዩብ ሩት ምንድነው አይተናል። ፐርፌክት ኪዩብ ማለት ነው። ኤክስፖኔንሻል ፎርም እንዴት ነው የምንጽፈው? ራዲካል ኪዩብ ሩት እንዴት ነው የሚጻፈው? እንዴት ነው የሚገለጸው? ሌላው ፋክተር 3ን ተጠቅመን እንዴት ነው የአንድን ቁጥር ኪዩብ ሩት የምናውቀው? ሌላው ደግሞ በግሩፕ ወርክ የተሰጠችው በጣም ወሳኝ ነች። the sum of the two consecutive odd number the sum of 3 consecutive odd number እየተባለ ሲጠየቅ እንዴት ነው የምንሰራው የሚለውን
አይተናል ማለት ነው። ስለዚህ እነሱን ግሩፕ ወርኩን በደንብ ማየት ይኖርባቸዋል። ለምሳሌ የስንት ኪዩብ ነምበሮች ድምር ነው 100 የሚሰጠን ተከታታይ ማለት ነው። ከአንድ ጀምሮ ያሉ ብትባሉ ወይም ደግሞ ከአንድ ጀምሮ ያሉ ኦድ ነምበሮች ድምር 100 ይሰጣናል። ስንት ናቸው ቁጥሮች አይነት ነገር ሊጠይቅ ስለሚችል ግሩፕ ወርኩ ላይ ባክ ብላችሁ ሪቫይዝ አድርጉ።